ሰላም ውድ አድማስ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ የሆኑ የእንግሊዘኛ ንግግሮችን እንዴት በቀላል መንገድ ከሰዎች ጋር ኮሙኒኬት ማድረግ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን እስከ መጨረሻ ማየትና መከታተል እንዳትረሱ ማለት ነው። እንዲሁም ኦንላይን ለማለት ፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩት ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። በፈለጋችሁ ሰዓት ደውላችሁ መማርና መከታተል ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር የምታዩቸው ምንድናቸው? በዚህ በኩል እንደተለመደው ጥያቄዎች አሉ። የሆነ ሰው እንደዚህ ብሎ ቢጠይቀን ብለን ከዛ ደግሞ በዚህኛው በኩል ደግሞ ምን አሉ መልስ ምን ብለን መመለስ እንደምንችል ደግሞ እናያለን ማለት ነው። ስለዚህ አንድ ባንድ እናያቸዋለን። እስከ መጨረሻው ማየት እንዳትረሱ ማለት ነው። ያ የመጀመሪያው ምን ይላል? አር ዩ ሬዲ ቱ ኦርደር። አር ዩ ሬዲ ቱ ኦርደር አለን የሆነ ሰው። ምን ማለት ነው? ለማዘዝ ዝግጁ ነህ ወይም ለማዘዝ ዝግጁ ነሽ አለን ማለት ነው። ሬስቶራንት ሊሆን ይችላል፣ ምግብ ቤት ላይ። ከዛስ እኛ ምን ልንል እንችላለን? የስ እቺ አይውድ ለማለት ነው። እሺ አይውድ ላይክ ራይስ አንድ ቺክን። የስ አይውድ ላይክ ራይስ አንድ ቺክን ምን ማለት ነው? አዎ ሩዝ እና ዶሮ እፈልጋለሁ ብለን መለስ ማለት ነው። እንግዲህ እዚህ ጋር አርዩ ስንል አንተ ወይም አንቺ፣ ሬዲ ማለት ዝግጁ፣ ቱ ኦርደር ማለት ደግሞ ትእዛዝ ማዘዝ ማለት ነው። ያ የስ ስንል ደግሞ ምንድነው? አዎ። ውድ ስንል ደግሞ ገና ለወደፊት ነው፣ ይሁንልኝ እያልን ስለሆነ ነው ማለት ነው። ልክ እንደ ዊል። ላይክ ማለት ደግሞ መውደድ፣ ራይስ ሩዝ ማለት ነው፣ ቺክን ዶሮ ማለት ነው። ስለዚህ በአንድ ላይ አዎ ሩዝ እና ዶሮ እፈልጋለሁ ብለን መለስን ማለት ነው። ያ ይሄኛውስ ኤኒቲንግ ቱ ድሪንክ። ኤኒቲንግ ቱ ድሪንክ ምንድን ነው? ኤኒቲንግ ቱ ድሪንክ። ኤኒቲንግ ማለት ማንኛውም ነገር እንደማለት ነው። ቱ ድሪንክ። ስለዚህ የሚጠጣ ነገር ትፈልጋለህ ወይም መጠጥ ነገር ትፈልጋለህ ለማለት ምን እንላለን ማለት ነው? ኤኒቲንግ ቱ ድሪንክ አለን ማለት ነው። ከዛስ እኛ ምን እንላለን? ጀስት ዋተር ፕሊስ። ጀስት ዋተር ፕሊስ ምን ማለት ነው? ውሃ ብቻ እባክህ፣ በቃ ውሃ ብቻ እባክህ አለን ማለት ነው። ያ ይሄኛውስ ዌር ዱ ዩ ዋንት ቱ ጎ። ዌር ዱ ዩ ዋንት ቱ ጎ ምን ማለት ነው? የት መሄድ ትፈልጋለህ፣ ወዴት መሄድ ትፈልጋለህ ለማለት ዌር ዱ ዩ ዋንት ቱ ጎ እንላለን ማለት ነው። ዌር ስንል እንግዲህ ቦታ ነው፣ የት ማለት ነው። ዱ ዩ ስል አንተ ወይም አንቺ፣ ወንት ማለት ደግሞ ፍላጎት ነው የሚገልጸው። ቱ ጎ ማለት ወደ፣ ጎ ማለት ደግሞ መሄድ። ስለዚህ ዌር ዱ ዩ ዋንት ጎ ካልን የት መሄድ ትፈልጋለህ እያልን ነው ማለት ነው። ያ ይሄኛውስ ቱ ዘ ባስ ስቴሽን። ቱ ዘ ባስ ስቴሽን ምን ብለን መለስን? ወደ አውቶቡስ ጣቢያ መሄድ እፈልጋለሁ አለ ማለት ነው። ቱ ማለት ወደ ማለት ነው። ዘ ባስ ማለት አውቶቡስ ነው ራሱ። ስቴሽን ማለት ደግሞ ምንድነው? ጣቢያ ማለት ነው። ስለዚህ ወደ አውቶቡስ ጣቢያው መሄድ እፈልጋለሁ ብለን መለስን ማለት ነው። ያ ይሄኛውስ ዩ ዶንት ሉክ ዌል። ዩ ዶንት ሉክ ዌል። ዩ ዶንት ሉክ ዌል ስንል ምንድነው? ደህና አትመስለኝም ወይም ደህና አትመስለኝም ለማለት ምን ማለት ነው? ዩ ዶንት ሉክ ዌል ማለት እንችላለን። አይ ሃቭ መልስ ደግሞ ምን እንችላለን? የስ አይ ሃቭ ኤ ሄዴክ። አይ ሃቭ ኤ ሄዴክ ራስ ምታት አለኝ ብለን መለስን ማለት ነው። እንግዲህ እዚህ ጋር ዩ ስንል አንተ ወይም አንቺ፣ ዶንት ማለት ምንድነው? አፍራሽ ነው አይደለም፣ አይሆንም። ሉክ ማለት ማየት ነው። ግን እዚህ ጋር ኦልሬዲ ማየትን አይደለም የሚገልጸው በቀጥታ ማለት ነው። ዊል ማለት ደግሞ ምንድነው? ደህና። ስለዚህ ደህና አትመስልም፣ ስታየው ደህና ስላልመሰለህ፣ ሉክ የሚለው እዛ ነው የሚገልጸው ማለት ነው። ስታየው ደህና ስላልመሰለህ ኦልሬዲ አይተኸው ነው ማለት ነው እንደዚህ ያልከው። ስለዚህ ዩ ዶንት ሉክ ዌል ስንል ደህና አትመስለኝም ወይም ደህና አትመስኝም እያለን ነው ማለት ነው። ከዛ መልሳችን አይ ሃቭ ኤ ሄዴክ። ሃቭ ማለት አለኝ ወይም አለብኝ እያለን ነው። ሄዴክ ማለት ደግሞ ምንድነው? ራስ ምታት። ስለዚህ ራስ ምታት አለኝ ወይም ራስ ምታት አለብኝ ብለን መለስን ማለት ነው። ወደ ቀጣይ እንሂድ። እዚህ ጋር ምን ይላል? ሄይ ሎንግ ታይም ኖ ሲ። ሄይ ሎንግ ታይም ኖ ሲ ምን ማለት ነው? ሄይ ረጅም ጊዜ አልተገናኘንም አለን ማለት ነው። እንግዲህ
ሎንግ ታይም ማለት ረጅም ጊዜ፣ ኖ ማለት ኖ ሲ ስንል አልተያየንም ወይም አልተገናኘንም እያለ ነው ማለት ነው። ከዛ መልስስ ምን ይሆናል? የስ ኢትስ ቢን ኤ ሎንግ። የስ ኢትስ ቢን ኤ ሎንግ። አዎ ረጅም ጊዜ ሆኗል። አዎ ረጅም ጊዜ ሆኗል። የስ ማለት አዎ እያለ ነው። ኢትስ ስንል ደግሞ እንደዚህ ነው እያለ ነው። ቢን ማለት ኦልሬዲ ነበር እንደማለት ነው። እሺ ላለፈ ነው የምንጠቀመው ቢንን። ኤሎንግ ማለት ደግሞ ምን ረጅም። ስለዚህ አዎ ረጅም ጊዜ ሆኖናል፣ ሆነን ማለት ብለን መመለስ እንችላለን ማለት ነው። ያ እዚህ ጋርስ ዌር ኢዝ ዘ ኒረስት ሆስፒታል። ዌር ኢዝ ዘ ኒረስት ሆስፒታል ምን ማለት ነው? ቅርብ ሆስፒታል የት ነው ያለው? ቅርብ ሆስፒታል የት ነው ያለው ለማለት ዌር ኢዝ ዘ ኒረስት ሆስፒታል። ዌር ማለት እንደነገርኳችሁ የት ማለት ነው። ኢዝ ነው። ዘ ኒረስት ማለት ኒረስት ማለት ቅርብ፣ የቅርብ ማለት ነው። ሆስፒታል ደግሞ ምንድነው? ሆስፒታል ነው። ስለዚህ ቅርብ ሆስፒታል የት ነው ስንባል ከዛስ መልስ ጎ ስትሬት፣ ጎ ስትሬት ዘን ተርን ሌፍት። ጎ ስትሬት ዘን ተርን ሌፍት፣ ቀጥ ብለህ ሂድ ከዚያ ግራ ወደ ግራ ተመለስ። ጎ ስትሬት ማለት ጎ ማለት መሄድ፣ ስትሬት ማለት ቀጥታ። ስለዚህ ጎ ስትሬት ቀጥታ ሂድ። ዘን ማለት ሲቀጥል ወይም ከዚያ እንደማለት ነው። ተርን ማለት ደግሞ ምንድነው? መታጠፍ፣ መመለስ። ሌፍት ማለት ደግሞ ወደ ግራ፣ ግራ ማለት ነው። ስለዚህ ጎ ስትሬት ዘን ተርን ሌፍት ማለት ቀጥ ብለህ ሂድና ከዚያ ግራ ወደ ግራ ተመለስ ለማለት ነው የምንጠቀሙ ማለት ነው። ያ እዚህ ጋርስ ዱ ዩ ዋንት ቱ ኢት ናው። ዱ ዩ ዋንት ቱ ኢት ናው ምን ማለት ነው? አሁን መብላት ትፈልጋለህ ወይም መብላት ትፈልጋለሽ። እንግዲህ እዚህ ጋር ዱዩ ስንል አንተ ወይም አንቺ ጥያቄ ነው። ወንት ማለት ደግሞ ምንድነው? ፍላጎት ነው። ቱ ኢት ማለት መብላት፣ መብላት። ኢት ማለት መብላት ነው። ናው ማለት ደግሞ አሁን። ስለዚህ ዱ ዩ ዋንት ቱ ኢት ናው፣ አሁን መብላት ትፈልጋለህ ወይም አሁን መብላት ትፈልጋለሽ። ከዛ መልስ የስ አይ አም ሃንግሪ። የስ አም ሃንግሪ፣ አዎ እርቦኛል፣ አዎ እርቦኛል ብለን መለስን ማለት ነው። አም ማለት ነኝ፣ ሃንግሪ ማለት መራብ፣ ረሃብ ማለት ነው። ስለዚህ የስ አም ሃንግሪ እርቦኛል ብለን መለስን ማለት ነው። እዚህ ጋርስ ኩድ ዩ ሄልፕ ሚ ዊዝ ዚስ። ኩድ ዩ ሄልፕ ሚ ዊዝ ዚስ ምን ማለት ነው? በዚህ ልትረዳኝ ትችላለህ ወይም ይሄ ልትረዳኝ ትችላለህ ለማለት ኩድ ዩ ስንል ገና ትችላለህ እያለ ነው። ኩድ ዩ ትችላለህ። ሄልፕ ማለት እርዳታ፣ ሚ ማለት ለኔ። ስለዚህ ሄልፕ ሚ ካልን እርዳኝ እያለ ነው። ዊዝ ማለት ደግሞ ከጋር እንደማለት ነው፣ አያያዥ ነች። ዚስ ማለት ደግሞ ይሄ። ስለዚህ ከዚህ ወይም ይሄ ልትረዳኝ ትችላለህ ስንል ኩድ ዩ ሄልፕ ሚ ዊዝ ዚስ እንላለን ማለት ነው። ከዛ መልስ ሹር ዋት ኢዝ ኢት። ሹር ዋት ኢዝ ኢት፣ አዎ እሺ ምን ነው። ዋት ኢዝ ኢት ስንል ዋት ማለት ምን፣ ኢዝ ኢት ነው። ስለዚህ ዋት ኢዝ ኢት ምንድን ነው፣ ምንድን ነው ብለን መለስን ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድን ነው? የምንለቃቸውን ቪዲዮዎች ሳሰለችሁ ማየትና መከታተል ነው ማለት ነው። ስለዚህ በዚህ መልኩ ተለማመዱ። የዛሬው ክላሳችን እዚህ ጋር እናውቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ